ኢትዮ ቢዝነስ ተጀምሯል። በሳምንት 2 ቀናት የተለያዩ ወቅታዊ የቢዝነስ መረጃዎቻችንን ይዘን ወደ እናንተ እንመጣለን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ እንቆያለን። አብራችሁን ቆዩ። ኢትዮጵያ በ2018 በጀት ዓመት ከውጭ ቀጥተኛ ኢንቨስትመንት 4.3 ቢሊዮን የአሜሪካ ዶላር መሳብ ስለመቻሏ ሰምተናል። የሀገሪቱ የውጭ ቀጥተኛ ኢንቨስትመንት እንግዲህ በየዓመቱ ከፍተኛ እድገት እያስመዘገበ ይገኛል። በተለይም ደግሞ በተጠናቀቀ 2018 በጀት ዓመት የ8 በመቶ ብልጫ ያለው 4.32 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳቡን የኢንቨስትመንት ኮሚሽን ይፋ አድርጓል። አፈጻጸሙ የአራተኛው ኢንቨስት ኢን ኢትዮጵያ 2026 ፎረም ላይ ቃል የተገቡና በቅርቡ ከኮሚሽኑ የኢንቨስትመንት ፍቃድ የወሰዱ ድርጅቶችን የማይጨምር መሆኑን ኮሚሽኑ ገልጿል። እንዲሁም በበጀት ዓመቱ 528 አዳዲስ የኢንቨስትመንት ፍቃዶች የተሰጠ ሲሆን ከ260 በላይ ፕሮጀክቶች ደግሞ ወደ ተግበራ ስለመግባታቸው ነው የተገለጸው። በዓመቱ ከልዩ ኢኮኖሚ ዞኖች የ225 ሚሊዮን ዶላር ምርት ለውጭ ገበያ ማቅረብ መቻሉንም ከኮሚሽኑ የተገኘው መረጃ ያመለክታል። ኢትዮጵያ በአፍሪካ ነፃ ንግድ ቀጠና ማዕቀፍ 15 ሚሊዮን ዶላር ዋጋ ያላቸው ሸቀጦችን ልካለች ተብሏል። ኢትዮጵያ በ2018 ጀምሮ በአፍሪካ ነፃ ንግድ ቀጠና ማዕቀፍ መላክ መጀመሯ የሚታወስ ሲሆን በዓመቱ 15 ሚሊዮን ዶላር የሚያወጡ ምርቶችን መላኳን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህ የተገለጸው ሚኒስትሩ 9ኛ የባለድርሻ አካላት የሴክተር ጉባኤን በሐዋሳ ከተማ ባካሄደበት ወቅት ነው። በዚህ ወቅትም የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ እንደገለጹት በዓመቱ ሀገሪቱ ከወጪ ንግድ ለማግኘት ያሰበችውን 9.4 ቢሊዮን ዶላር በዓመቱ ከ11 ቢሊዮን ዶላር በላይ ማሳደግ ስለመቻሏ ገልጸዋል። በተጨማሪም እንግዲህ በአፍሪካ ነፃ ንግድ ቀጠና ማዕቀፍ ኢትዮጵያ ምርቶቿን ወደ ውጭ መላክ መጀመሯን ጠቅሰው በቀጠናው ከተዘዋወረው 23 ሚሊዮን ዶላር ውስጥ 15 ሚሊዮን ዶላሩ ኢትዮጵያ በብቸኝነት የላከችው ነው ብለዋል። ቀጣዩ መረጃችን የሚሆነው የጉምሩክ መረጃን የተመለከተ ይሆናል። የኢትዮጵያ ጉምሩክ ኮሚሽን በተጠናቀቀው 2018 በጀት ዓመት 738.14 ቢሊዮን ብር ገቢ መሰብሰብ ስለመቻሉ ይፋ አድርጓል። የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታ እንደገለጹት በበጀት ዓመቱ 725.2 ቢሊዮን ብር ለማግኘት ታቅዶ የተለያዩ ተግባራት ሲከናወኑ ቆይተዋል። በዓመቱ 738.14 ቢሊዮን ብር ገቢ መሰብሰቡንና ገቢው ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ77.56 በመቶ ብልጫ እንዳለው ኢዜአ ዘግቧል። የተሰበሰበው ገቢ ከወጪ ንግድ ቀረጥና ታክስ፣ ከወጪ ንግድ ላይ ከሚስተዋል የኮንትሮባንድ እንቅስቃሴ እንዲሁም ከሌሎች ኮሚሽኑ ካከናወናቸው ተግባራት የተገኘ ነውም ተብሏል። በገቢና ወጪ እቃዎች ላይ በተሰራ የኮንትሮባንድ እንቅስቃሴዎችም የመከላከል ስራ ማለት ነው 28.9 ቢሊዮን ብር የሚገመቱ ምርቶችን መያዝ ስለመቻሉም ኃላፊው አብራርተዋል። በኮንትሮባንድ እንቅስቃሴ ላይ በተደረገ ቁጥጥር ከተያዙ ምርቶች መካከል ኤሌክትሮኒክስ፣ መድኃኒት፣ አደንዛዥ እጽ፣ የቁም እንስሳትና ሌሎች እንደሚገኙበትም ነው የተመላከተው። ከቤንሻንጉል ጉሙዝ ክልል 8985 ኪሎ ግራም ወርቅ ለብሔራዊ ባንክ ስለመላኩ ሰምተናል። የክልሉ ማዕድን ልማት ቢሮ ኃላፊ አቶ ቱጃኒ አደም እንደገለጹት በተጠናቀቀው 2018 በጀት ዓመት የወርቅ ምርትን ለማሳደግ በተከናወነ ዘርፈ ብዙ ስራ ተጨባጭ ውጤት ስለመመዝገቡ ነው የገለጹት። እንግዲህ በዚህም ለስኬቱ እንደ ዋና ምክንያት የተጠቀሱት መንግስት በዘርፉ የወሰደው የፖሊሲ ማሻሻያ ለአምራቾች የፈጠረው ምቹ ሁኔታ ቀጥተኛ አስተዋጽኦ እንደነበረው አመላክተዋል። የወርቅ ምርት እንግዲህ እንደሚታወቀው ለክልሉ ትልቅ የገቢ አቅም እየሆነ እና ጉልህ ሚና እየተጫወተ መሆኑና በበጀት ዓመቱ ቢሮ ከ246 ሚሊዮን ብር በላይ ገቢ ማግኘቱ ተገልጿል። በዘርፉ የሚስተዋለውን ህገወጥ ንግድ ለመከላከል በትኩረት መሰራቱንም ጠቁመው በዚህ ላይ 100 በላይ ባለሀብቶችና ነጋዴዎች ላይ እርምጃ ስለመወሰዱም ነው የተነገረው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡበት ወቅትም ኢትዮጵያ በበጀት ዓመቱ በአንድ ዓመት ብቻ ማለት ነው 5.5 ቢሊዮን ዶላር ከማዕድን ዘርፍ ገቢ ማግኘቷ መግለጻቸው የሚታወስ ነው።
ቀጥለናል። በዛሬ ኢትዮ ቢዝነስ መረጃዎቻችን በዝርዝር ወደምናደርሳችሁ ዘገባዎቻችን እናመራለን። ብዙ ጊዜ ተፎካካሪ በበዛበት አካባቢ ንግድ አይቀናም ሲባል ይሰማል። ነገር ግን የዓለማችን ግዙፉ የማኑፋክቸሪንግና የንግድ ማዕከል የሆነችው ቻይና ይህንን ሕግ በተገላቢጦሽ እያስመሰከረች ትገኛለች። በቻይና የንግድ ማዕከላት ውስጥ የሚስተዋለውን ከፍተኛ የገበያ ፉክክር፣ ጤናማ ውድድር በሀገራችን በማደግ ላይ ላሉ የንግድ ማዕከሎቻችን ምን አይነት ኢኮኖሚ ትምህርት ሊሰጥ ይችላል የሚለውን ባልደረባችን ሃይማኖት ወርቁ ታስመለክተናለች። በቢዝነስ አስተሳሰብ ተመሳሳይ ተፎካካሪ ባለበት አካባቢ ሱቅ መክፈት እንደ ስጋት ቢታይም የዓለማችን ሁለተኛው ግዙፍ የኢኮኖሚ ባለቤት የሆነችው ቻይና ግን ይህንን ሕግ በተገላቢጦሽ እያስመሰከረች ትገኛለች። በቢዝነስ ሳይንስ ኢንዱስትሪያል ክላስተር ወይም የንግድ ስብስቦች ተብሎ በሚጠራው አሰራር ነጋዴዎች እርስ በርስ በሚያደርጉት የዋጋ ጦርነት ሳይሆን ጤናማ ውድድርን በሚያሰፍኑ አዳዲስ የገበያ ሕግጋት ላይ የተመሰረተ ነው። ደንበኛው በጥቂት እርምጃዎች ውስጥ የዋጋና የጥራት ግልጽነትን የሚያገኝበት፣ ነጋዴው ደግሞ ህልውናውን ለማስቀጠል በፈጠራና በአገልግሎት ጥራት ላይ ብቻ እንዲያተኩር የሚገደድበት ይህ ስነ ምህዳር በአሁኑ ወቅት የዓለምን የንግድ ፍሰት በበላይነት እየመራ ይገኛል። ይህ አሰራር ለሀገር ውስጥም ሆነ ለዓለም አቀፍ ገዢዎች ሁሉንም በአንድ ቦታ የማግኘት ምቾትን ይፈጥራል። ገዢዎች ምርትና ዋጋን በቀላሉ ማወዳደር ስለሚችሉ ገበያው ከፍተኛ የደንበኛ ፍሰትን ያገኛል። በአንድ አካባቢ የነጋዴዎች መብዛት ገበያውን ከማጥበብ ይልቅ የደንበኛውን አማራጭ በማስፋት የገበያውን መጠን ያገዝፋል። ደንበኛው ዋጋን በጥቂት እርምጃዎች ማወዳደር ስለሚችል ማንም ነጋዴ ካለ አግባብ ዋጋ መጫን አይችልም። ይህ አሰራር ነጋዴዎች በትናንሽ ትርፍ ነገር ግን በከፍተኛ የሽያጭ መጠን ላይ እንዲያተኩሩ ያደርጋቸዋል። በቆይታችን በቻይና የንግድ ማዕከላት ውስጥ የሚስተዋለውን ከፍተኛ የገበያ ፉክክር፣ ጤናማ ውድድርና ሀገራችን ላይ ላሉ በማደግ ላይ ላሉ የንግድ ማዕከሎቻችን ምን አይነት የኢኮኖሚ ትምህርት ሊሰጥ እንደሚችል እንመለከታለን። በቅድሚያ ወደምናገኘው ወደ ዩ ኢንተርናሽናል ትሬድ ሲቲ እንወስዳችሁ። ይህ ታዋቂ ማዕከል የሚገኘው በንግድ እንቅስቃሴው በምትተዋወቀዋ ምስራቅ ቻይና የዢያንግ ግዛት ውስጥ ነው። ይህ ማዕከል ከ75000 በላይ ሱቆችን በአንድ ጣሪያ ስር የያዘ የዓለማችን ትልቁ የጅምላ ንግድ ማዕከል ነው። ከ2.1 ሚሊዮን በላይ የተለያዩ የምርት አይነቶችን ከመርፌ እስከ ኤሌክትሮኒክስ፣ ከጌጣጌጥ እስከ ልጆች መጫወቻ ይሸጡበታል። በየቀኑም ከ200,000 በላይ የሀገር ውስጥና የውጭ ነጋዴዎች የሚመላለሱበት በዚህ ግዙፍ ገበያ ውስጥ ውድድሩ የሚመራው በትንሹ አትርፎ በብዛት መሸጥ በሚለው የቢዝነስ መርህ ላይ ነው። ማዕከሉ በ5 ዋና ዋና ዲስትሪክቶች የተከፋፈለ ሲሆን በአጠቃላይ የቆዳ ስፋቱ ከ5.5 ሚሊዮን ስኩዌር ኪሎ ሜትር በላይ ነው። አንድ ሰው በእያንዳንዱ ሱቅ ውስጥ 3 ደቂቃ ብቻ ቢያጠፋ ራሱ ሙሉን ገበያውን ለመጨረስ ከ1 ዓመት በላይ ይፈጅበታል ይባላል። ከዩ የንግድ ማዕከል በመቀጠል መርጠን ወደምናሳያችሁ ሌላኛው የቻይና ግዙፍ የንግድ ማዕከል እንሻገር። ይህ ማዕከል የዓለምን የፋሽን የአልባሳትና የቆዳ ውጤቶች መናገሻ የሆነችው የጓንጉዙ ከተማ ነው። በደቡባዊ ቻይና በጓንጉዶንግ ግዛት የምትገኘው ጓንጉዙ ከ1000 ዓመታት በላይ የቻይና የባህር በር ሆና ያገለገለች ታሪካዊ የንግድ ከተማ ናት። ዛሬ ላይ ከተማዋ በመቶዎች የሚቆጠሩ ግዙፍ የጅምላ መሸጫ ህንጻዎችን በአንድ ላይ ያቀፈች፣ በተለይም ለአፍሪካ ነጋዴዎች ዋነኛ የንግድ መዳረሻ የሆነች ማዕከል ናት። ይህች ከተማ በአመት ከ2.5 ትሪሊዮን ዩዋን ወይም ከ350 ቢሊዮን ዶላር በላይ የኢኮኖሚ እንቅስቃሴ የምታደርግ ሲሆን ከዚህ ውስጥ ትልቁን ድርሻ የሚይዘው የጅምላ ንግድ ማዕከሏ ነው። ለምሳሌ በከተማዋ እምብርት የሚገኘውን ታዋቂውን የባይማ አልባሳት ማዕከልን ብንመለከት በአንድ ህንጻ ውስጥ ብቻ ከ2000 በላይ የአልባሳት ዲዛይነሮችና አምራቾች ጎን ለጎን ተሰልፈው ይገኛሉ። ይህ ማዕከል ብቻውን በየቀኑ በአማካኝ ከ50 ሚሊዮን ዩዋን ወይም ከ7 ሚሊዮን ዶላር በላይ ንግድን ያነቃንቃል። የንግድ ማዕከላት ስኬታማ የሚሆኑት ምርትን በመሸጥ ብቻ ሳይሆን ከሎጂስቲክ እስከ ቴክኖሎጂ መሰረተ ልማቶች ጋር በአንድ አካባቢ ተዋህደው ሲሰሩ እንዲሁም ለደንበኛው ምቾትን ሲፈጥሩ ነው። በማደግ ላይ ያሉ የንግድ ስርዓቶችም ከተበታተነ አሰራር ወጥተው ወደ ዘመናዊ የኢንዱስትሪ ክላስተር ሲቀየሩ የዓለም አቀፍ ንግድ ተዋናይ መሆን ይችላሉ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።